በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንኳን ለሊቀ መላእክት ቅዱስ ገብርኤል ወርኃዊ ክብረ በዓል በሰላም አደረሳችሁ። በዚህ ዝግጅት የቅዱስ ገብርኤልን ድርሳኑንና የዕለቱን ስንክሳር እናሰማችኋለን። ውድ የባሕራም ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮን ላይክ፣ ኮሜንትና ሼር በማድረግ እንድትጀምሩ እንዲሁም ቻናሉን ሰብስክራይብ እንድታደርጉና የደወል ምልክቱን እንድትጫኑ በአክብሮት እናሳስባችኋለን። የሰኔ ድርሳነ ገብርኤል። በአገዛዝ በሥልጣን አንድ የሚሆን ከዘመናት ሁሉ አስቀድሞ የነበረ ለቀዳማዊነቱ መድረሻ ለዳህራዊነቱ መድረሻ የሌለው ኃጢአትንና በደልን የሚሸፍን ለጻድቃንና ለኃጥአን እኩል የፀሐይ ብርሃንን የሚሰጥ ለደጋጎችና ለክፉዎች ልዩነት ሳያደርግ ዝናብን የሚያዘንብ በሁሉ አንደበት መመስገን የሚገባው እሱ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በሰኔ ወር የሚነበብ የሚጸለይ የቅዱስ ገብርኤል ድርሳን ይህ ነው። በረከቱ ሁላችንን የሚጠብቀን እስከ ዘላለሙ አሜን። እንደ ቀድሞው ሁሉ ብዙ ታምራትን የገለጸባት በሊቀ መላእክት ቅዱስ ገብርኤል ስም ኔቅሎን በሚባል አገር የተሠራች አንዲት ቤተ ክርስቲያን ነበረች። ሥራው ተፈጽሞ ሥርዓተ ቅዳሴ ቤተ ክርስቲያኑ በሚከናወንበት ጊዜ ከቀድሞ የበለጠ ታምራት አደረገ። በዚህች ቤተ ክርስቲያን ሥርዓተ ቅዳሴ በሚከናወንበት ጊዜ ከቤተ ክርስቲያኑ መዛነቢያ የበር ጉባል ላይ እንደ ላብ ጠብታ ጠብ ጠብ የሚል ውሃ አለ። ይህም በሚሆንበት ጊዜ በአገሩ ሁሉ ላይ ረሃብ ይሆን ነበር። ዳግመኛም እንደ ዝናብ አወራረድ በኃይል የሚወርድበት ጊዜ አለ። ይህ በሚሆንበት ጊዜ ደግሞ በሀገሩ ላይ ጥጋብ ይሆናል። ስለዚህም የሀገሩ ሰዎች በእነዚህ በሁለቱ የውሃ ጠብታ ምልክት የረሃቡንና የጥጋቡን ዘመን ለይተው ያውቁ ነበር። ይህም ምልክት በዚያው በተወሰነው ቀን በየዓመቱ ሲደረግ ኖረ። በግብረ ሐዋርያ እንደ ተጻፈው ጴጥሮስ በእስር ቤት ገብቶ እግሮቹና እጆቹን በሰንሰለት ታስሮ በጭፍሮች መካከል ተኝቶ ሳለ ከግዞት ያወጣው ይህ ቅዱስ ገብርኤል ነው። ጭፍሮችና ዘበኞች እስር ቤቱን በሚጠብቁበት ጊዜ የእግዚአብሔር መልአክ ወደ ጴጥሮስ ወርዶ ከዚያ በቆመ ጊዜ በእስር ቤቱ ውስጥ ብርሃን መላ። መልአኩም ጴጥሮስን ጎኑን መትቶ ቀሰቀሰውና ፈጥነ ተነስ አለው። በዚህ ጊዜ የታሰረበት ሰንሰለት ከእግሩና ከእጁ ላይ ወልቀው ወደቁ። ያም መልአክ ጴጥሮስን ወገብህን ታጠቅ፣ ጫማህንም አድርግ፣ ልብስህንም ልበስና ተከተለኝ አለው። እሱም እንደነገረው አደረገና ተከተለው። ከዚያም የመጀመሪያውን በር ካለፈ በኋላ የብረት መዝጊያ ካለበት ደረሰ። እሷም ወለል ብላ ተከፍታለት ወጥተው ሲሄዱ ወደ አንዲት ሜዳ ከደረሱ በኋላ መልአኩ ጴጥሮስን ትቶት ሄደ። ወንጌላዊ ዮሐንስ በራእዩ መጽሐፍ በእርግጥም ይህ የመላእክት አለቃ ቅዱስ ገብርኤል እንደሆነ ሲናገር እንዲህ አለ። ከዚህ በኋላ የእግዚአብሔር መልአክ ቅዱስ ገብርኤል በምድር ላይ ወንጌልን ለመስበክ እግዚአብሔርን ፍሩት አመስግኑትም እያለ አሕዛብን ሁሉ ለማስተማር እንዲህም የመጨረሻ ፍርድ የሚሰጥበት ቀን ደርሷልና ፀሐይና ጨረቃን ከዋክብትንም ለፈጠረ ጌታ ስገዱ እያለ ለማስረዳት በሰማይና በምድር መካከል እየበረረ መጣ ብሎ ተናገረ። እነሆ ከሊቀ መላእክት ቅዱስ ገብርኤል ታምራት ከብዙ በጥቂቱ ጽፈናል። ነገር ግን በጆሮአችን የሰማነውን በዓይናችን ያየነውን ሁሉ ለመጻፍ ብንሞክር ችሎታ ያጥረናል፣ አቅም ያንሰናል። የእሱ ታምራት ብራና የማይችለው እንደ ሰማይ ኮከብ እንደ ባሕር አሸዋ የበዛ ነው። በወንጌልም በሌላው መጽሐፍ ሁሉ ቢጻፍ ኖሮ ዓለም ባልቻለውም ነበር። ለመጻፍም ብንሞክር ሁሉን ለመጻፍ ባልቻልንም ነበር። ነገር ግን በሚሰሙ ሰዎች ዘንድ ብዙ መናገር መሰልቸትን ያስከትላል ተብሎ እንደተነገረ
በመጠኑ ጽፈን አቀረብን። ከአንዱ ከእግዚአብሔር በስተቀር ከሰው ልጆች ወገን የአሸዋን ቁጥርና የዝናብን ጠብታ ቆጥሮ ሊደርስበት የሚቻለው ማን ነው? የመላእክት አለቃ የቅዱስ ገብርኤልም የታምራቱ ብዛት እንደዚሁ ነው። እናንተ የብርሃን ልጆች ወንድሞቻችን ሆይ አሁንም አስቀድመን እንደተናገርን እግዚአብሔር ይህችን የክረምት ወራት ብሎም ባለንበት ዘመናት ሁሉ በሰላምና በጤንነት ይጠብቀን ዘንድ ለበጎ ሥራ ሁሉ በመትጋት የተራቡትን በማብላት የታረዙትን በማልበስ ይህችን ቀን እናክብራት። እግዚአብሔር የምድርን ፍሬ ይባርክ ዘንድ የእርሻዋንም ትልም በዝናብ በማርካት ለዘርና ለመከር ያደርስ ዘንድ እኛንም ከመብረቅ የብልጭታ ፍራቻ ከነጎድጓድ ድምፅ ድንጋጤና ከነፋሳት ማዕበል መታወክ ያድነን ዘንድ ይህችን ቀን እናስባት። እሱን በማምለክ ጸንተን ኑሯችንም በሰላም እናሳልፍ ዘንድ ከኀጢአታችንም እስከንመለስ በዕድሜ ያቆየን ዘንድ ይህችን ቀን ያለ መዘንጋት እናስታውሳት። ከእኛ እያንዳንዱ በፍቅር በአንድነት የተደራጀውን ማኅበራችንን እንዲጎበኝልን፣ የታመመውን እንዲፈውስልንና ያዘነውን እንዲያረጋጋልን፣ እንዲሁም ለተራበው ምግቡን ያዝለት ዘንድ ለተራቆተው ልብሱን እንዲያስብለት ለዚህች ዕለት ታላቅ አክብሮት እንስጣት። የሞቱ የአባቶቻችንና የእናቶቻችንን ነፍስ በመንግሥተ ሰማያት ያሳርፍ ዘንድ እንዲሁም በዚህ ዓለም በሚመጣውም ዓለም ጭንቀታችንን ያቃልልልን ዘንድ ዳግመኛም ተመልሶ በሚመጣበት ጊዜ ክብርን እንዲያድለን ይህችን ቀን ከፍ ከፍ እናድርጋት። በአጠቃላይ የመላእክት አለቃ በሚሆን በቅዱስ ገብርኤል አማላጅነት ከጠላታችን ከሰይጣን ዲያብሎስ ተንኰል ያድነን፣ ዕድል ፈንታችንንም ከቅዱሳን ሁሉ ጋር ያድርግልን ለዘላለሙ አሜን። ጸሎቱና በረከቱ ሁላችንም ወዳጆቹን ለዘላለሙ ይጠብቀንና የመላእክት አለቃ ቅዱስ ገብርኤል ያደረገው ታምር ይህ ነው። ከዕለታት በአንደኛው ቀን ሰይጣን በሽማግሌ ሰው ተመስሎ ወደ አውር መጣ። አውርም ከወዴት መጥተሃል ብሎ ቢጠይቀው ካንተ የትውልድ አገር ነው የመጣሁት፣ እናትና አባትህም ያውቁኛል፣ ይልቁንም ይህን ይዘህ የመጣኸውን ገንዘብ ከንጉሡ ቤት አታለህ ይዘህ እንደመጣህ አውቃለሁ አለው። አሁን የምታመልጥበት ምክንያት ይኖርህ ይመስልሃልን? የተወለድከውም በዝሙት ሲሆን አንተም እንደ አባትህ መተተኛ እንደሆንክ ስነግርህ እርግጠኛ መሆኔን ትረዳለህ። ስለዚህ በእኔና ባንተ መካከል ያለውን ተጨባጭ ሁኔታ ስገልጽልህ እንደኔ ያለ ሽማግሌ ደግሞ እንዳይዋሽ ታውቃለህ። በተፈጥሮም የሰውን ስም ማጥፋት አልፈቅድም። ይልቁንም አንተ የሀገሬ ልጅ ነህና ለአንተና ለወንድሞች ጭምር የሚበጀውን ምክሬን ተቀብለህ ዛሬ ነገ ሳትል በአስቸኳይ ይህችን ያሳነጽካትን ቤተ ክርስቲያን አፍርስና ምናልባት ንጉሡ መልእክተኞች ልኮ እንዳያስገድልህ ወደ በረሃ ሽሽ አለው። አውርም ይህን የተንኰል አነጋገር በሰማ ጊዜ ፈጥኖ ተነስቶ በመቆም እጆቹን ወደ ሰማይ ዘርግቶ ወደ እግዚአብሔር እንዲህ ሲል ጸለየ። የሊቀ መላእክት ቅዱስ ገብርኤል አምላክ ሆይ ከመከራ ላይ አትጣለኝ፣ አድነኝ እንጂ ቸልም አትበለኝ። ከልጅነቴ ጀምሮ የረከስኩ በመሆኔ በደሌን ራሴ ያውቀዋለሁ። ስለሆነም በሰይጣን እጅ አሳልፈህ እንዳሰጠኝ እለምንሃለሁ። ፍጹም በሆነ ውበት የዚችን ቤተ ክርስቲያን ሥራ ሳልጨርስ ነፍሴን ከሥጋዬ እንዳይለያት ጠብቀኝ። የጠላትን የተንኰል አሽክላ በጣት ሰጣል። ለጌትነትህ ምስጋና ይገባል ለዘላለሙ በእውነት በማለት ጸለየ። በዚህም ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ተገለጸለትና እግዚአብሔር የመረጠህ አውር ሆይ ደስ ይበልህ፣ ልመናህን እግዚአብሔር ሰምቶአልና። ነገር ግን ያ ተንኰለኛ ሽማግሌ በነገው ቀን የመጣ እንደሆነ ፈጥነህ ያዝና በሰንሰለት ሰረው፣ ከዚያ በኋላ ማን እንደሆነ ታውቀዋለህ አለው። አውርም የእግዚአብሔር መልአክ ቅዱስ ገብርኤል እንዳዘዘው ሰይጣኑን አሰረና ሰው ሁሉ በሚመለከተው አንጻር በአንቀጸ ቤተ ክርስቲያኑ ላይ ሰቀለው። ሰይጣኑም እግዚአብሔር የመረጠህ አውር ሆይ
ከእስራቴ ትፈታኝ ዘንድ በፈጠረ በእግዚአብሔርና በቅዱስ ገብርኤል እማጸንሃለሁ እያለ በታላቅ ቃል ይጮህ ጀመር። ቀጥሎም ስማይ ልንገርህ፣ አባትህ አብራሲት እንደ አምላክ አድርጎ በፍጹም ስግደት ሰግዶልኛል። ስሜንም ያውሶ ብሎ ሰይሞኝ ነበር። ስለዚህ በዚህ ሕዝብ ፊት እንዳታዋርደኝ እለምንሃለሁ። በሊቀ መላእክት ቅዱስ ገብርኤል ቁጣ የተነሣ በአንተ ላይ ልፈጽም የነበረው ተንኰል ተሰናክሎብኛልና ስለ መጥፎና አጸያፊ ሥራዬ በሳት ሰይፍ ሊቀጣኝ ይፈልገኛል። ነገር ግን እንዳይቀስፈኝና እንዳያጠፋኝ የእግዚአብሔር ቸርነት ትከለክለዋለች። እሷንም እገልጽልህና እነግርህ ዘንድ ፈጽሞ አይቻለኝም፣ ኃይልም አይኖረኝም። አሁን ግን ብትተወኝና ብትለቀኝ ዳግመኛ ላልመለስ አረጋግጥልሃለሁ። አሁንም የመላእክት አለቃ ቅዱስ ገብርኤል ሆይ በዚህች ዕለት እንዳታሰቃየኝ እነሆ በያዝከው በትረ ወርቅ አማጽኜሃለሁ። ነገር ግን በእጅህ ለገባሁ ለእኔ ወዮልኝ እያለ ብዙ ይለፈልፍ ጀመር። አውርም ይህን ሁሉ ነገር በሰማ ጊዜ ያን ሰይጣን ከስራቱ ፈትቶ ለቀቀው። ያ ሰይጣን ግን ከቤተ ክርስቲያኑ ራቅ ካለ ቦታ ላይ ሆኖ አንተ የአብራሲት ልጅ አውር ሆይ እናትና አባትህ በዝሙት እንደወለዱህ አውቃለሁ። በተወለድክም ጊዜ በሊቀ መላእክት በቅዱስ ገብርኤል እጅ እግዚአብሔር አዳነህ እንጂ እገድልህ ዘንድ በላዬ ላይ ወንበር ጭኜብህ ነበር። አሁንም እንደገና ተመልሼ የመጨረሻ ኃይሌም ባንተ ላይ አሳይ ዘንድ ተስፋ አለኝ በማለት በታላቅ ቃል አሰምቶ ተናገረ። ሰይጣኑም ከተናገረ በኋላ በታላቅ ውርደትና ኀፍረት እንደ ጢስ በኖ ጠፋ። አውርም የደረሰበትን ፈተናና የተደረገውንም ታምር ሁሉ ለሕዝቡ አስረዳቸው። በረከቱ ሁላችንንም ይጠብቀን ለዘላለሙ አሜን። ጸሎቱና በረከቱ ከሁላችም ጋር ይሁንና ቅዱስ ገብርኤል ያደረገው ታምር ይህ ነው። በቅዱስ ገብርኤል ስም የታነጸች ቤተ ክርስቲያን ሥራዋ ከተፈጸመ በኋላ ደስታን የተመላ የመላእክት አለቃ ቅዱስ ገብርኤል ብሩህ በሆነ ገጽና በፍጹም ፈገግታ ተገልጾ እግዚአብሔር ወዳጅ አውር ሆይ ስለ በጎ ሥራህና ፍጹም ድካምህ ብዙ ተደስቻለሁ። ስለሆነም እነሆ ዛሬ ወደ እግዚአብሔር አመልክቼ በመንግሥተ ሰማያት በሰው እጅ ያልተሠራ ቤት የተዘጋጀልህ መሆኑን እገልጽልሃለሁ አለ። ወዳጅ አውር ሆይ ድሃም ቢሆን ባለጸጋ ወደዚህ ቦታ ወይም ገዳም የሚመጡ ሁሉ ፍላጎታቸው ተሟልቶላቸው እንጂ ከእነሱ አንዱስ እንኳ አዝኖ አይመለስም። ወዳጄ አውር ሆይ በልዩ ልዩ ደዌ ተይዘው የሚሰቃዩ ሁሉ ወደዚህ ገዳም ቦታ ቢመጡ በእውነተኛ አምላክ በጌታዬ በኢየሱስ ክርስቶስ ኃይል ሳይፈወሱ ተስፋ ቆርጠው አይመለሱ። ስለሆነም በዚህ ቤተ ክርስቲያን ውስጥ ብዙ ታምራቶች ይደረጋሉ፣ ዝናዋም እስከ ዓለም ዳርቻ ይደርሳል። እኔም እሷን ከመውደዴ የተነሣ ከእሷ ባለመለየት እኖራለሁ። ከሌሎች አድባራት ሁሉ ከፍ ከፍ ትላለች። እሷን ለመጎብኘት ለመማፀን ከልዩ ልዩ አህጉር የሚመጡ ሰዎች እንደ ሰማይ አዕዋፍ ይበዛሉ። ጸሎታቸውንም ወደ እግዚአብሔር አሳድግላቸዋለሁ። አንተም እንደዚሁ ወደዚህ የሚመጡትን ሰዎች ሰውነታቸውን ከኃጢአት ያነጹ ዘንድ እዘዛቸው። ቅዱሳንም መምህራንም ባስተማሯቸው መሠረት የእግዚአብሔር ሕጉን በመጠበቅ በቀና ጎዳና ይጓዙ ዘንድ ምራቸው። እነሆ እኔና የእግዚአብሔር የምክሩ አበጋዝና የክብር ጓደኛ የሚሆን ሊቀ መላእክት ሚካኤል በእናንተ ላይ የሚነሱትን የጠላቶቻችሁን ኃይል እናደክምላችኋለን። አሁንም በሰኔ 26 ቀን ለሚከበረው ቅዳሴ ቤተ ክርስቲያን ሥነ ሥርዓት ላይ እንዲገኝ ወደ ፊዮም ኤጲስቆጶስ አባ ይስሐቅ ዘንድ ፈጥነ ላክበት። በዚህች ዕለት እግዚአብሔር በብርሃናውያን የመላእክት ሠራዊት ላይ አለቃ አድርጎ ሾሞኛልና። ወዳጄ አውር ሆይ ከኤጲስቆጶሱ ከአባ ይስሐቅ በኋላ በእሱ ወንበር ላይ የምትቀመጥ ወይም የምትሾም አንተ ነህ። ተደሰት እንጂ አትዘን፣ ወንድሞችህንም አታሳዝን። ምናልባት ወንድሞችህ ከዚህ ወጥተው ታናሽ በሆነች ቀይሶ በምትባል አገር እስከ ዕለተ ሞታቸው ድረስ በዚያ ሊኖሩ ይችላሉ። ነገር ግን አንተ በሞቱ ጊዜ
አስከሬናቸውን አስመጥተህ በዚህ ገዳም ቅበራቸው። እንግዲህ በዚህ ቅዱስ ደብር አገልግሎቱን በትጋት ላበረከተ ለእስክንድርያው ዮሐንስ የሕይወት ታሪክህን ከመጀመሪያው እስከ መጨረሻው ንገረው። መልአኩ ቅዱስ ገብርኤልም እነሆ ከእግዚአብሔር የሆነውን ሁሉ ነግሬህ አበቃው ፈጸምኩ፣ ነገር ግን ከዚህ ዓለም እስከምትለይበት ጊዜ ድረስ ዘወትር ካንተ አልለይም፣ ለሚገጥም ችግር ሁሉ ፈጥኜ ደርስልሃለሁ ብሎ ከሱ ተሰወረ። አውርም በቅዱስ ገብርኤል አማካይነት እግዚአብሔር ላደረገለት ሥራ ሁሉ ከፍ ያለ ምስጋና ቀረበ። በማግስቱም ጠዋት ቅዱስ ገብርኤል እንደነገረው ወደ ፊዮም ኤጲስቆጶስ ወደ አባ ይስሐቅ መልእክተኛ ላከ። እሱም ለቤተ ክርስቲያን የሚያስፈልጉት ንዋያተ ቅዱሳት በማዘጋጀት ከቀሳውስትና ዲያቆናት ጋር ብዙ የክርስቲያን ወገኖችን አስከትሎ መጣ። ከዚህ በኋላ በሰኔ 26 ቀን በዕለተ እሑድ ለቅዳሴ ቤተ ክርስቲያን የሚገባውን ሥርዓተ ጸሎት አደርሶ በአብ በወልድ በመንፈስ ቅዱስ ስም ባረካት፣ አከበራት። ስሟንም በሊቀ መላእክት ቅዱስ ገብርኤል ስም ሰየማት። ኤጲስቆጶሱም አውርን በማዕረገ ቅስና ሾመውና በዚህ በቅዱስ ገብርኤል ቤተ ክርስቲያን ስለተደረጉት ልዩ ልዩ ታምራትና ስለተፈጸሙት ሥራዎች እግዚአብሔርን እያመሰገኑ በታላቅ ደስታ እስከ 7 ቀን ድረስ ቆዩ። ከጥቂት ቀን በኋላ የፊዮም ሀገር ኤጲስቆጶስ አባ ይስሐቅ ስላረፈ የሀገሩ ታላላቅ ሰዎችና ሹማምንት የቤተ ክርስቲያን ሊቃውንትም ተሰብስበው አውርን ወደ እስክንድርያው ሊቀ ጳጳሳት ይዘውት ሄዱና ኤጲስቆጶስ እንዲሾምላቸው ጠየቁት። እሱም ኤጲስቆጶስ ሾምላችሁ ዘንድ ማንን ትመርጣላችሁ አላቸው። እነርሱም መልሰው ቅዱስ አባታችን ሆይ ስለሚሾመው ሰው ሌላ ሰው ይነግር ዘንድ አትሻም፣ ነገር ግን በአንተ ላይ ያደረ መንፈስ ቅዱስ ሁሉን እሱ ይነግርሃል እንጂ አሉት። እሱም ከእሱ ዘንድ ላልተወሰነ ጊዜ እንዲቆዩ እንዲሰነብቱ አዘዛቸውና ከዕለታት በአንደኛው ቀን ሌሊት የመላእክት አለቃ ቅዱስ ገብርኤል ለሊቀ ጳጳሱ ተገልጾ ነገ ጧት ተነስተህ በደብረ ነቅሎን የሚኖረውን ቀሲስ አውርን አስጠራውና በፊዮም ሀገር ባውረጃዋና በአካባቢዋ ኤጲስቆጶስነት ሹመው፣ እሱ ሐሰትን በእውነት እየደመሰሰ በትክክል በመፍረድ ሕዝቡን እንዲያስተዳድርና እንዲጠብቅ እግዚአብሔር ለዚህ የሹመት ማዕረግ መርጦታልና እንደዚሁ ቸል ሳትል ይህን ነገር ፈጥነህ አድርግ ብሎ ከእሱ ተሰወረ። ሊቀ ጳጳሱም ለካህናቱና ከእነሱም ጋር ላሉ ሰዎች ያየውን ራእይና የታዘዘውንም ሁሉ ነገራቸው። ስለ አውር ሹመትም ሐሳባቸውን ከእሱ ሐሳብ ጋር አስተባበረ። ስለዚህም መልካም አስተዳዳሪ ጠባቂ ስለሰጣቸው እግዚአብሔርን አመሰገኑት። ሊቀ ጳጳሱ አውርን ለፊዮም አገር ባውራጃዋና በዙሪያዋ ኤጲስ አድርጎ በአንብሮተ እድ ሾሞላቸዋልና። ከዚህ በኋላ አውር ወደ ደብረ ነቅሎን ተመልሶ መጣና በዚያ አብያተ ክርስቲያናት አሳነጸ። ቀጥሎም ከየአገሩ ወደዚህ ገዳም ለመጡ እንግዶችና ስደተኞች ማረፊያ ይሆን ዘንድ ብዙ ቤቶችን ሠራ። ለቤተ ክርስቲያን የሚያስፈልጉትን ከልዩ ልዩ ጌጣጌጥና ነዋየ ቅድሳት መግዣ የተረፈውን ገንዘብ ለነዳያን መጸወተ። ምጽዋት ለማግኘት ወደ እሱ የሚመጡ ሁሉ ሳይለግሳቸው አሳዝኖ አይሰዳቸውም ነበር። የቅዱስ ገብርኤል በረከቱ ከሁላችንም ከወዳጆቹ ጋር ይኑር ለዘላለሙ አሜን። ጸሎቱና በረከቱ እኛም በዳግም ጥምቀት የተወለድን ሁላችን ለዘላለሙ ይጠብቀንና ለገላውዴዎስ ሰይፍ እንደሰጠ የሚናገር የሊቀ መላእክት ቅዱስ ገብርኤል ታምር ይህ ነው። በቅዳሴ ሥነ ሥርዓት ጊዜ ገላውዴዎስ በቤተ ክርስቲያን ውስጥ ቆሞ ሳለ የመላእክት አለቃ ቅዱስ ገብርኤል ተገልጾ ገላውዴዎስ ሆይ ይህን የእሳት ሰይፍ ያዝና ወደ ፋርስ ሂድ አለው። ዳግመኛም አምላክና ሰው የምባል እኔ ገብርኤል ነኝ ብሎ ነግሮት ከሱ ተሰወረ። ከዚህ በኋላ ከፋርስና ከሮም ጋር ጦርነት ተጀመረ። ገላውዴዎስም ከሰራዊቱ ጋር ወደ ጦርነቱ ዘመተና የፋርስ ሰዎች ማርከው
ወደ ሀገራቸው ይዘውት ሄዱ። ከታሰረበት ቦታ ሆኖ ሲጸልይ በላዩ ላይ የብርሃን ነጸብራቅ ታየ። አካባቢው ሁሉ በብርሃን ተመላ፣ ቤቱም እንደ እሳት ነደደ። ዳግመኛም ቅዱስ ገብርኤል ተገልጾ ከሕፃንነትህ ጀምሮ የምጠብቅህ ልጅ ገላውዴዎስ ሆይ እንደምን አለህ? በሚሞት በሚያልፍ ንጉሥ ሥልጣን ስር በመሆንህ አትዘን፣ የማይሞት ንጉሥ ይጠብቅሃልና ባለው ጊዜ ገላውዴዎስ እውነተኛው አማላጅ ቅዱስ ገብርኤል ሆይ ይገድለኛል ብዬ ፈርቼ ነው አለው። መልአኩም ክፉ ነገር አያገኝህም በማለት ካረጋጋው በኋላ ከሱ ተሰውሮ ወደ ሰማይ በክብር አረገ። ከዚህ በኋላ ንግሥቲቷ ገላውዴዎስ ልጇን እንዲያገባ ጠይቃው እምቢ ስላለ አሰረችው። ገላውዴዎስም በእስር ቤት ሳለ የመላእክት አለቃ ቅዱስ ገብርኤል በሩን ከፍቶ በመግባት ከእስር ቤት አውጥቶ ያሰሩትን ሰዎች አጠፋቸው ዘንድ እንደ ቀድሞ የእሳት ሰይፍ ሰጠው። ከዚያም ከቅዱስ ቴዎድሮስ ጋር ሆኖ 2,000 ሰራዊትና 1,000 መኮንኖች ገደለ። እንደዚሁ ልመናው አገልጋዮቹን እኛን ይጠብቀን፣ ብርታትና ጤንነትም ይስጠን ለዘላለሙ አሜን። ንስረ አርያም ገብርኤል ሆይ ክንፍን የምታፋጥን ወዳጆችን ለመርዳት የሰማዕታትን ክብር ለተቀዳጀ ለገላውዴዎስ ሰማዕት አስቀድሞ እንደሰጠኸው ሰይፈ እሳት በነቢዩ ቃል እንደተነገረ እንደተጻፈም ከጥንት እንድትሰጠኝ እጠይቅሃለሁ። እኔ አንድ ስሆን አጠፋበት ዘንድ ጠላቶቼን እልፍ አእላፋት። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናቀርብላችኋለን። ውድ የባሕራን ሚዲያ ቤተሰቦች ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን ማዳመጥ እንድትቀጥሉ በአክብሮት እናስታውሳለን። ስንክሳር ዘወርኃ ሰኔ 19 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 19 በዚህች ቀን ሐዲስ ጊዮርጊስ ሰማዕት ሆነ። የዚህም ቅዱስ የአባቱ ስም መዛሕዝም ነው። ትርጓሜውም ድንገተኛ ማለት ነው። እርሱም እስላም ነበር። ከግብፅ ደቡብ ድምራ ከሚባል አገር ክርስቲያን ሴት አግብቶ ከእርሷም 3 ልጆችን ወለደ። ከሦስቱም አንዱ ይህ ቅዱስ ነው። ከእናቱም ጋር ወደ ቤተ ክርስቲያን ይሄድ ነበር። ቅዱስ ቁርባንን የሚቀበል ዘንድ እናቱን ለመናት። እርሷም ማንም የክርስትና ጥምቀት ሳይጠመቅና ንጹሕ ሳይሆን ቁርባን ሊቀበል አይችልም አለችው። ከዚህም በኋላ ከተረፈ መሥዋዕቱ ሰጠችው። በጎረሳትም ጊዜ ጣዕሟ ባፉ ውስጥ እንደማር ሆነ። የዚህች ቁራሽ ጣዕም ባፌ ውስጥ እንዲህ የሆነ የዋናው የቁርባኑ ኅብስት ጣዕም ምን ያህል ይሆን ብሎ በልቡ አሰበ። ከዚያች ጊዜ ጀምሮ ክርስቲያን ይሆን ዘንድ ወደደ። ባደገም ጊዜ ክርስቲያን ሴት አገባ። ክርስቲያን ይሆን ዘንድ መፈለጉንም ነገራት። እርሷም ወደ ሌላ ሀገር ሄዶ የክርስትና ጥምቀት እንዲጠመቅ መከረችው። እርሱም ወደ ሌላ ሀገር ሄዶ ተጠመቀ። ስሙንም ለውጦ ጊዮርጊስ ተባለ። እስላሞቹም ባዩት ጊዜ ይዘው ታላቅ ሥቃይን አሰቃዩት። ከዚያም አምልጦ ላፍጥ ወደሚባል አገር ሸሸ። በዚያም 3 ዓመት ኖረ። ወሬውም በተገለጠ ጊዜ ቀጡር ወደሚባል አገር ሄዶ የልዳዊው ሰማዕት የቅዱስ ጊዮርጊስን ቤተ ክርስቲያን እያገለገለ ኖረ። ከዚህም በኋላ ወደ ሀገሩ ድምራ ተመለሰ። እስላሞችም ሰሙ።
ይዘውም ለመኮንኑ ሰጡት። የመኮንኑም ሚስት ክርስቲያን ነበረች። ለመኮንኑም አታሰቃየው አለችው። መኮንኑም አስሮ በወህኒ ቤት ዘጋበት። እስላሞችም ተሰበሰቡ። የወህኒ ቤቱንም ደጅ ሰብረው ታላቅ ግርፋት ገረፉት። አካላቱንም ቆራርጠው በሕይወትና በሞት መካከል ጣሉት። ሲነጋም ክርስቲያኖች የሞተ መስሏቸዋልና ሊቀብሩት መጡ። ነገር ግን በሕይወት አገኙት። ከዚህም በኋላ እስላሞች ተሰብስበው ከዚህ ምክርህ ካልተመለስክ እኛ ጽኑ ሥቃይ አሰቃይተን እንገድልሃለን አሉት። የመዛዝህም ልጅ የከበረ ጊዮርጊስም ሰማይና ምድርን የፈጠረ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስን አልክደውም፣ የፈለጋችሁትን አድርጉ አላቸው። እጅግም ተቆጡ። በመርከብ ምሰሶ ላይም ሰቅለው ታላቅ ሥቃይን አሰቃዩት። መኮንኑም ከስቅላቱ አውርደው በእስር ቤት እንዲያስሩት አዘዘ። እንደዚሁም አደረጉ። ሚስቱም ታጽናናውና እንዲታገስ ታደርገው ነበር። ሰይጣንም እንዳያስተውና የደከመበትን ዋጋ እንዳያጣ በልቡ ወደ ክርስቶስ ያስብ ዘንድ ተመክረው ነበር። ከዚህም በኋላ የእግዚአብሔር መልአክ ተገለጸለትና አረጋጋው፣ አበረታታው። ከሰማዕታትም ጋር እንደተቆጠረ በማግስቱም ራሱን በሰይፍ እንደሚቆርጡት ነገረው። በነጋም ጊዜ እስላሞች ወደ መኮንኑ ተሰብስበው ጊዮርጊስን ይሰጣቸው ዘንድ ፈለጉ። መኮንኑም የወደዱትን ያደርጉበት ዘንድ እንዲሰጧቸው አዘዘ። ከዚህም በኋላ ከእስር ቤት አወጡት። ድምራ በምትባል አገር በከበረ የመላእክት አለቃ በሚካኤል ቤተ ክርስቲያን ራሱን በሰይፍ ቆረጡ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ከዚህ በኋላ በዚያች ቀንና በዚያች ሌሊት በሥጋው ላይ እሳትን አነደዱ። እሳቱን በላዩ እየነደደ ምንም አልነካውም። ወስደውም በገበያ ውስጥ ጣሉት። ከዚያም አንስተው በባሕር ውስጥ ጣሉት። በእግዚአብሔርም ፍቃድ ወደ ደሴቱ ወደብ ዳር ደረሰ። እናቱም ጠብቃው ነበረና ወስዳ ገነዘችው። ለጥቂት ወራትም በቤቷ ውስጥ ሸሸገችው። ከዚህም በኋላ ውብ የሆነች ቤተ ክርስቲያን ሰሩለት። ሥጋውንም በውስጡ አኖሩ። ከእርሱም ታላላቅና ብዙዎች ድንቆችና ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ዳግመኛም በዚህች ዕለት ሰማዕት በመሆን አባ ብሶያኖብ አረፈ። ትርጓሜውም የጠራ ወርቅ ማለት ነው። ይህም ቅዱስ ከድምያት አውራጃ ስሟ ባኖስ ከሚባል አገር ከአቅራብ መኮንን ከቆጵርያኖስ ጭፍሮች ውስጥ ከከተማዋ ታላላቅ ሰዎች ልጆች ወገን ነበር። በዚህም ቅዱስ በመኮንኑ ዘንድ ነገር ሰሩበት። ቅዱሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም በፊቱ ታመነ። ወደ አንዴናውም ወሰዱት። በመኮንኑ አርያኖስም ፊት ቆሞ በጌታችን ታመነ። አርያኖስም በእርሱ ላይ ተቆጣ፣ ለአማልክትም ሰዋለው፣ አልታዘዘለትም፣ ስቃዩንም አልፈራም። መኮንኑም ወስዶ ጽኑ ስቃይ አሰቃየው። ከዚያም ራሱን በሰይፍ እንዲቆርጡ ታዘዘ። ወደሚገድሉበት ቦታም ሊወስዱት አወጡት። ብዙ ሕዝብም ይከተሉት ነበር። እነሆ ከዚያም የአርያኖስ መኮንን አንበሶች ነበሩ። የሚጠብቃቸውም ሰው ነበር። እነርሱም በብረት ሰንሰለት ታስረው ነበር። ከእነርሱም አንዱ አንበሳ የብረት ሰንሰለቱን በጥሶ ሮጦ ወደ ቅዱሱ ደረሰ። እግዚአብሔርም መልአክ ቅዱሱን በአንበሳው ጀርባ ላይ አወጣውና ዓይነ ፀሐይ ወደሚባል አገር እስከሚያደርሰው በረረበት። ቅዱሱ ግን ዓይኑን ሸፍኖ ስለነበረ ወዴት እንዳለ አላወቀም። በዚያም ራሱን በሰይፍ ቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን 5 ጭፍሮች በሰማዕትነት ሞቱ። እኒህም አርሶፎኒ፣ ጴጥሮስ፣ አስኪሪዮን፣ አርጌኔዎስና ቢልፊዮስ በዲዮጵልዮስም ቅጽር ውስጥ ይኖሩ ነበር። መኮንኑም ለጣዖታት እንዲሰዉ ባስገደዳቸው ጊዜ እኛስ የንጉሣችንን የኢየሱስ ክርስቶስን ትእዛዝ እንፈጽማለን፣
ለእርሱም እንሰዋለን አሉት። መኮንኑም ሰምቶ ተቆጣ። በአንድ ቤት ውስጥም እንዲዘጉባቸውና እስከ 2 ቀን እህል ውሃ እንዳይሰጧቸው አዘዘ። ከዚያም በኋላ እንዲያመጧቸው አዘዘ። በፊቱም በቆሙ ጊዜ ለአማልክት ሰው አላቸው። እነርሱም በአንድ ቃል እኛ ስለ ፈጣሪያችን ለክርስቶስ እንሰዋለን፣ ለረከሱ አጋንንት ግን አንሰዋም አሉት። አንገታቸውንም አስረው ወደ ሌላ አገር ይወስዷቸው ዘንድ አዘዘ። አርጌኔዎስም ወንድሞቹን እኔ እውነትን እነግራችኋለሁ፣ እግዚአብሔር መልአክ አምስታችንንም በስማችን ሲጠራን ሰምቼዋለሁና አላቸው። ዳክስ ወደሚባል መኮንንም ባደረሷቸው ጊዜ መኮንኑ አስቀድሞ አርሲፎኒስን ወስዶ ለአማልክት ሰዋለው። እምቢ ባለውም ጊዜ በፈረስ ጅራት ላይ አስረው በከተማ ውስጥ እንዲጎትቱትና እንዲያዞሩ ታዘዘ። በመለሱትም ጊዜ በውሸባ ቤት ማንደጃ ውስጥ ፊቱን እንዲያጠወልጉ ታዘዘ። ሁለተኛም እስከሚጨነቅ ድረስ በሰረገላ ውስጥ አስረው ቁልቁል ሰቀሉት። ሃይማኖቱንም ጠብቆ ክብር ይግባውና ለጌታችን ነፍሱን ሰጠ። ሁለተኛም ጴጥሮስን አቀረቡት። ዳክስም ለአማልክት ሰዋ አለው። ትእዛዙንም ባልተቀበለው ጊዜ እንዲያሰቃዩትና እንጨት ተክለው ዘግዝቀው እንዲሰቅሉት አዘዘ። ሁለተኛም ምድሩን ቆፍረው ከትከሻው በታች ቀብረው በቅሎዎችም በላዩ እንዲነዱበት አዘዘ። ይህንንም እግዚአብሔር እየረዳው ታገሰ። ከጉድጓዱም ባወጡት ጊዜ ከስቃዩ ብዛት የተነሳ ሥጋው ተወለገ፣ መናገርም ተሳነ። በግንድ ውስጥም አስረው ጣሉት። ከዚህም በኋላ አርጌኔዎስን አቀረቡት። ዳክስም ለአማልክት ሰዋ አለው። እንዲህ ባለውም ጊዜ እስከሚገድሉት ድረስ ያሰቃዩት ዘንድ አዘዘ። ያለ መብልና መጠጥም በተበሳ ግንድ ውስጥ አስረው ዘግዝቀው ሰቀሉት። ዳግመኛም እስኪሪዮንን አቀረቡት። ዳክስም ለራስህ ዘን በክፉ አሟሟትም እንዳትሞት ለአማልክት ሰዋ አለው። እምቢ ባለውም ጊዜ እንዲያሰቃዩት እንዲሰቅሉትና ሥጋው እንዲሰነጥቁት አዘዘ። ወታደሮችም ተረከቡትና በጽኑ ሥቃይ አሰቃዩት። በትዕግሥቱም ባሸነፋቸው ጊዜ ለመኮንኑ ነገሩት። በረሃብና በጽም ይሞት ዘንድ በግንድ ውስጥ አስረው በባዶ ቤት እንዲዘጉበት አዘዘ። እንዲሁም አደረጉበት። ደግመው ዲያቆን ቢልፊዮስን አቀረቡት። መኮንን ዳክስም እንዳትሞት ለአማልክት ሰዋ አለው። ባልሰማውም ጊዜ እስከሚገድሉት ድረስ እንዲያሰቃዩት አዘዘ። ሥጋውን ሰንጣጥቀው በከተማው አደባባይ ጎተቱት። እንጨት ተክለውም ቁልቁል ሰቀሉት። በአንገቱም ከባድ ድንጋይ አንጠለጠሉ። ከሃይማኖቱም ባልተናወጸ ጊዜ በረሃብና በጽም እንዲሞት በግንድ ውስጥ አስረው በላዩ መዝጊያ ሰርተው ዘጉበት። በየዕለቱም ወንድሞቹ ምዕመናን ከውጭ ሆነው ይጎበኙት ነበር። ጳሄን የተባለው የሰኔ ወር በባተ በ30 ጴጥሮስ ነፍሱን ሰጠ። እርሱንም አውጥተው ደጁን በሌሎች ላይ ዘጉ። የከበረ አርጌኔዎስም ከ5 ቀን በኋላ አረፈ። እርሱን አውጥተው በቀሩት ላይ ደጁን ዘጉ። ብፁዕ አስኪሪዮንም ከ12 ቀን በኋላ አረፈ። እርሱንም አውጥተው በቅዱስ ቢልፊዮስ ላይ ደጃፍ ሰርተው ዘጉበት። እርሱም የሚያርፍበት ቀን ስትደርስ ወንድሞቼ ታገሱኝ፣ በዚህች ሌሊት እወጣለሁና አላቸው። ከ19 ቀን በኋላም በዚያች ሌሊት ነፍሱን አሳልፎ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በእኒህ ገድለኞች ጸሎት ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ። በዚህችም ዕለት የደብረ ቋት ቅዱሳን አባቶቻችን መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰኔ 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ጊዮርጊስ ሐዲስ ሰማዕት፣ ሁለተኛ አባ ብሶይ የአኖብ ሰማዕት በአንበሳ ጀርባ ላይ የተቀመጠ አባት፣ ሦስተኛ ቅዱሳን 5ቱ ጭፍሮች በብዙ ሥቃይ ሰማዕት የሆኑ ባልንጀሮች፣ አራተኛ አባቶቻችን የደብረ ቋት ጻድቃን። ወርኃዊ በዓላት፣ አንደኛ ቅዱስ ገብርኤል ሊቀ መላእክት፣ ሁለተኛ ቅዱስ ኤስድሮስ ሰማዕት፣ ሦስተኛ
አቡነ አብየ እግዚእ ጻድቅ፣ አራተኛ አቡነ ስነ ኢየሱስ፣ አምስተኛ አቡነ ዮሴፍ ብርሃናት። ስለዚህ ወንድሞቼ ሆይ ጣዖትን ከማምለክ ሽሹ፣ ልባሞች እንደመሆናችሁ እላለሁ። በምለው ነገር እናንተ ፍረዱ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? እኛ ብዙዎች ስንሆን አንድ ሥጋ ነን፣ ሁላችን ያን አንዱን እንጀራ እንካፈላለንና። አንደኛ ቆሮንቶስ ምዕራፍ 10 ከ14 እስከ 18። ጌታ ሆይ ከብልጽግናቸው ብዛት የተነሣ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደ ተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። ውድ የባሕራን ሚዲያ ቤተሰቦች ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሸር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እናስታውሳችኋለን። እናመሰግናለን።